አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር። ብዛት 2። ጾታ አይለይም። የቅጥር ሁኔታ በቋሚነት። የሥራ ቦታ አዲስ አበባ። ደሞዝ በሚዲያው ስኬል መሰረት። ተፈላጊ ችሎታና መስፈርት። የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት አንደኛ፣ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ፣ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። የዓለም አካባቢ ጥበቃ ቀን እየተከበረ ነው። ዛሬ ግንቦት 28 በዓለም አቀፍ ደረጃ ለ54ኛ ጊዜ የሚከበረው የዓለም አካባቢ ጥበቃ ቀን በከፍተኛ ትኩረት እየታሰበ ይገኛል። እንደ አውሮፓውያኑ አቆጣጠር በ1972 በስቶክሆልም በተካሄደው የተባበሩት መንግስታት ድርጅት ጉባኤ ላይ የተመሰረተውና የዚሁ ጉባኤ መታሰቢያ የሆነው ይህ ዕለት በአሁኑ ወቅት ከ140 በላይ በሚሆኑ ሀገራት ውስጥ በተለያዩ የአካባቢ ጥበቃ ንቅናቄዎችና ዘመቻዎች እየተከበረ እንደሚገኝ የተለያዩ መረጃዎች ያሳያሉ። የዕለቱ ዋና ዓላማ በህብረተሰቡ ዘንድ ስለ አካባቢ ጥበቃ ያለውን ግንዛቤ ማሳደግና ተግባራዊ እርምጃዎችን ማበረታታት ነው። በአሁኑ ወቅት ለሰው ልጅ ጤናና ለስነ ምህዳር መዛባት ዋነኛ ስጋት እየሆነ የመጣው የአየር ብክለት በተለይም በከተሞች አካባቢ በከፍተኛ ደረጃ እየጨመረ መምጣቱ በጉባኤዎቹ ላይ በሰፊው እየተነሳ ነው። የዓለም ጤና ድርጅት መረጃ እንደሚያመለክተው በዓለማችን ላይ ከ10 ሰዎች መካከል 9 የተበከለ አየር የሚተነፍሱ ሲሆን በዚህም ሳቢያ በየዓመቱ ከ7 ሚሊዮን በላይ ሰዎች ያለ ዕድሜያቸው ለሞት ይዳረጋሉ። መንግስታትና ዓለም አቀፍ ተቋማት ይህንን አስከፊ አደጋ ለመቀነስ የበኩላቸውን ጥረት እንዲያደርጉ ጥሪ ቀርቧል። በ5 ዓመት ውስጥ 40,000 ኪሎ ሜትር የሚጠጉ አዳዲስ መንገዶች ተገንብተዋል ተባለ። በኢትዮጵያ ባለፉት 5 ዓመታት 40,000 ኪሎ ሜትር የሚጠጉ አዳዲስ መንገዶች መገንባታቸውን የከተማ መሰረተ ልማት ሚኒስቴር አስታውቋል። የከተማ መሰረተ ልማት ሚኒስትር ዴታ ዶክተር የትምጌታ አስራት እንደገለጹት ባለፉት 5 ዓመታት በተከናወኑ መጠነ ሰፊ የልማት ስራዎች የሀገሪቱን የመንገድ ሽፋን
ከ144000 ኪሎ ሜትር ወደ 182000 ኪሎ ሜትር ማሳደግ ተችሏል። በአሁኑ ወቅት የመንገድ ግንባታዎች ከርዝመትና ከመጠን ባለፈ ለጥራትና ለውበት ከፍተኛ ዋጋ እየተሰጠው መሆኑን ገልጸው የተሰሩት መንገዶች አረንጓዴ ስፍራዎችና ዘመናዊ የመንገድ መብራቶችን ያካተቱ ናቸው ሲሉ አስረድተዋል። ይህ አዲስ የጥራት ባህል ግንባታዎቹን ለአጠቃቀም ምቹ ከማድረጉም በላይ ከተሞችን የማዘመንና ውበትን የማላበስ ትልቅ ሚና እየተጫወተ እንደሚገኝ አመልክተዋል። በተለይም በ76 የሀገሪቱ ከተሞች የተተገበረው የኮሪዶር ልማት የከተሞችን ገጽታ በመቀየር የኢኮኖሚ እንቅስቃሴውን በእጅጉ አነቃቅቷል ብለዋል። የመሰረተ ልማት ግንባታው ከሌሎች ዘርፎች ጋር ባለው ጠንካራ ትስስር ለግብርና፣ ለጤና፣ ለትምህርትና ለቱሪዝም ዘርፎች እድገት መፋጠን በቀጥታም ሆነ በተዘዋዋሪ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ አስታውቀዋል። በዚህም በገጠር አካባቢዎች በተሰሩ መንገዶች 12 ሚሊዮን ዜጎች በቀጥታ ተጠቃሚ መሆን መቻላቸውን ያነሱት ሚኒስትር ዴታው ይህም የማህበራዊና የኢኮኖሚ አገልግሎቶችን ተደራሽነት በእጅጉ አቅልሏል ሲሉም ገልጸዋል። ዘገባው የጋዜጣ ፕላስ ነው። በምርጫ ቦርድ የተሰረዙ የምርጫ ጣቢያዎች ከወጣት ታዛቢዎች በተነገሩ ጥቆማዎች ነው ሲል የኢትዮጵያ ወጣቶች ፌዴሬሽን ገለጸ። በተያያዘም በፌዴሬሽኑ የተሰማሩ ታዛቢዎች በተለያዩ ምክንያቶች በሁሉም የምርጫ ጣቢያዎች ተደራሽ አለመሆናቸውን ፌዴሬሽኑ አስታውቋል። ገነት ዘዘው ተጨማሪ አላት። በሰባተኛው ጠቅላላ ሀገራዊ ምርጫ በታዛቢነት ከ32000 በላይ ወጣቶች መሰማራታቸው ታውቋል። ይህን ተከትሎ የኢትዮጵያ ወጣቶች ፌዴሬሽን በተሰጠው የታዛቢነት ኃላፊነት መሰረት ወጣቶች በምርጫ ጣቢያዎች ላይ የታዘቧቸውን ጉዳዮች አስመልክተው ኢሳት ፌዴሬሽኑን ጠይቋል። የፌዴሬሽኑ ጽህፈት ቤት ኃላፊ ሙህዲን ናስር በሰጡት ምላሽ ፌዴሬሽኑ በተሰጠው የታዛቢነት ኃላፊነት መሰረት ምርጫውን በነጻነት፣ በገለልተኝነት፣ በሙያው ስነ ምግባርና በከፍተኛ ኃላፊነት ተከታትሎ መታዘብ መቻሉን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከታዛቢዎችና ከሌሎች ባለድርሻ አካላት የቀረቡ ጥቆማዎችን በፍጥነት በመቀበልና የማስተካከያ እርምጃዎችን በመውሰድ ችግሮቹ እንዳይባባሱ ያደረገው ጥረትና የሰጠው ምላሽ የሚበረታታ ነው ብለዋል። በመሆኑም በምርጫ ቦርዱ የተሰረዙ የምርጫ ጣቢያዎች ከወጣት ታዛቢዎች በተነገሩ ጥቆማዎች መሆኑን አብራርተዋል። ይሄ አሁን ዲጂታል ዘመን ላይ ነው ያለነው ወይ ሁለቱም ላይ ሆነ የቆምንበት ሁኔታ ምናልባት አቅማችንም ሊሆን ይችላል የነበረው ዝግጅትም ሊሆን ከሚፈጥረው ሁኔታ አንጻር ሊሆን ይችላል። ማኑዋሊም ተመዝግበዋል፣ እንደገና ዲጂታልም ደግሞ እንደዚሁ የተመዘገቡበት ነበርና ቶሎ ሲስተሙ ተናቦ እነዚህ የሰው መብዛትንና ሰው በፍላጎቱ ልክ ያልተስተናገደበት ችግሮች አይተናል ነው። ይሄ ደግሞ ሊሻሻል ይገባዋል ነው። ምናልባት የተፈጠሩ ችግሮችን ምናልባት በኋላ ላይ ምርጫ ቦርድ ያላደረገበት የኛ ያስቸገረውን ቦታ ሲገል የምንረዳው ይሆናል። ከአቅም በላይ ከሆነ ግን ቀጣይ የምናሻሽላቸው ሆነ ያልፋሉ። በጣም ጎልተው እንደዚህ የወጡብን ጉዳዮች የሉም። ያው ምርጫ ቦርድ ላይ ግን ሲቀርቡ የነበሩ ሊሰረዙ የሚችሉ ቦታዎችን ሁሉ ኦፊሻል የነገራቸው ናቸው። እነሱም ያው ከታዛቢዎች በተነገሩ ጥቆማዎች ናቸው። ከሌላ መጥተው አይደለም። እንግዲህ እኛ ጋር በገጠሙ ቦታዎች ሁሉ ያዩአቸው ነው። 32500 በላይ ታዛቢ አሳትፈናል ስንል ስፋቱም ቦታውም በጣም ሰፊ ነውና ከዛ ውስጥ ያየናቸው ነገሮችን ግን ቶሎ የመንገርና እንዲታረሙ የማድረግ ስራዎች ሰርተናል የሚል ነው። የፌዴሬሽኑ ጽህፈት ቤት ኃላፊ አክለውም በፌዴሬሽኑ የተሰማሩ ታዛቢዎች በተለያዩ ምክንያቶች በሁሉም የምርጫ ጣቢያዎች ተደራሽ አለመሆናቸውን ተናግረዋል። እኛ ሙሉ ለሙሉ ሁሉም ቦታ ላይ ተገኝተናል አንልም። አንዳንድ ቦታዎች ላይ ጋፕ የነበረብን ወይም መድረስ ያልቻልንባቸው ቦታዎች አሉ። የያዝነው ቁጥርና ምርጫ ጣቢያዎች ብዛት ሰፊ ነው። ሁለተኛው ደግሞ ያሉበት ቦታው ላይ የተመዘገቡባቸው ቦታዎች ላይ ራሱ ተደራሽ ያለ መሆን ነው። አሁን እዛ አካባቢ ስንለይ እዛ አካባቢ ያላየንባቸው ለምሳሌ ምርጫ ጣቢያዎች ብዙ ናቸው። 45000 በላይ ምርጫ ጣቢያዎች ናቸው ያሉት። የኛ ደግሞ የለየናቸው ኦልሞስት 32000 በላይ ነው ስንል ሁሉንም ቦታዎች መድረስ አንችልም። ምርጫ ያልተደረጉባቸው ቦታዎች ሁሉ ለይተን ነበር። ካለው ጸጥታ ካንዳንድ ነገሮች አንፃር ያልተመደቡበትም ሁኔታ አለ። ግን አንዳንድ ቦታዎች ላይ በስተው ተመዝግበዋል ታዛቢዎች፣ አንዳንድ ቦታ ደግሞ የሌሉበት እነሱ አካባቢ ያለዩበት ሁኔታ እኛ እንደ ችግር ያየነው። በአንዳንድ የምርጫ ጣቢያዎች ለምርጫው አስፈላጊ የሎጂስቲክ እና የግብዓት እጥረት እንዳጋጠመ መታዘባቸውን ገልጸው ይህንንም ለምርጫ ቦርድ በፍጥነት በማሳወቅ ምላሽ መሰጠቱን ተናግረዋል።
ለኮሪደር ልማት አገልግሎት በመስጠት ላይ የነበረ የኤሌክትሪክ ገመድ የሰረቀ ግለሰብ በፖሊስ አባላት እጅ ከፍንጅ መያዙ ተገለጸ። በረከት አረጋ የተባለ ግለሰብ የስርቆት ወንጀሉን የፈጸመው በጉለሌ ክፍለ ከተማ ወረዳ 1 ልዩ ቦታው ጉስቋም ቅድስት ማርያም አካባቢ ከምሽቱ 4 ሰዓት ላይ ነው። ተጠርጣሪው በሰዓቱ ለኮሪደር ልማት ተዘርግቶ አገልግሎት እየሰጠ የሚገኝ የኤሌክትሪክ ማስተላለፊያ ኬብል በመጋዝ ቆርጦ በመውሰድ በውሃ ፍሳሽ መውረጃ ቱቦ ውስጥ ገብቶ ለመሰወር ቢሞክርም በወቅቱ ስራ ላይ የነበሩ የፖሊስ አባላት ተከትለው በመግባት ከነ ኤግዚቢቱ በቁጥጥር ስር በመዋል አስፈላጊውን ምርመራ እየተጣራበት መሆኑን የጉለሌ ክፍለ ከተማ ፖሊስ ዋና መምሪያ አስታውቋል። ወንጀል ፈጻሚው በወቅቱ ከነ ኤግዚቢቱ በቁጥጥር ስር እንዲውል ህብረተሰቡ ከፖሊስ ጋር በመሆን አስፈላጊውን ትብብር ማድረጉ የሚያስመሰግን ተግባር ነው ያለው ፖሊስ ህዝብ ሲተባበር ወንጀል ፈጻሚዎችን በቀላሉ ለህግ ማቅረብ እንደሚቻል አመልክቷል። የክፍለ ከተማው ፖሊስ ዋና መምሪያም ከአስተዳደሩ ጋር በመነጋገር የፍሳሽ መውረጃ ቱቦ ውስጥ ገብተው ተጠርጣሪውን ለያዙ አባላት ማበረታቻና ሽልማት እንደሚሰጥም አሳውቋል። የቀድሞ የአዲስ አበባ ከተማ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። አምባሳደር አሊ አብዶ 27ኛው የአዲስ አበባ ከተማ ከንቲባ በመሆን እንዲሁም በሱዳንና በናይጄሪያ የኢትዮጵያ አምባሳደር በመሆን ሀገራቸውን ያገለገሉ ሰው እንደነበሩ ተገልጿል። አምባሳደር አሊ አብዶ 27ኛው የአዲስ አበባ ከተማ ከንቲባ በመሆን እንዲሁም በሱዳንና በናይጄሪያ የኢትዮጵያ አምባሳደር በመሆን ሀገራቸውን ያገለገሉ ሰው እንደነበሩ ተገልጿል። ከ1990 እስከ 1995 ዓመተ ምህረት አዲስ አበባን በከንቲባነት የመሩት አምባሳደር አሊ የ3 ሴትና የ1 ወንድ ልጅ አባት ነበሩ። የቀብር ስነ ስርዓታቸውም ዛሬ አርብ ዳለቴ አካባቢ በሚገኘው የሙስሊም የቀብር ቦታ ከጁሙአ ሶላት በኋላ እንደሚፈጸም ተገልጿል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜና ተሻገርን። የቻይና ፕሬዝዳንት ሺ ጂንፒንግ ከ7 ዓመታት በኋላ ሰሜን ኮሪያን ሊጎበኙ መሆኑ ታወቀ። ይህ ከፍተኛ ትኩረትን የሚስብ ጉብኝት የተመቻቸው ኪም ጆንግ ኡን ከሩሲያ ጋር ያላቸውን ወታደራዊ ግንኙነት እያጠናከሩ የሰሜን ኮሪያን የኒውክሌር አቅም እያደራጁና ለምዕራቡ ዓለም ያላቸውን ጠንካራ ተቃውሞ እያሳዩ ባሉበት ወቅት ነው። ዮሐንስ ተስፋ ተጨማሪ አለው። የቻይናው ፕሬዝዳንት ሺ ጂንፒንግ በሚቀጥለው ሳምንት ወደ ሰሜን ኮሪያ ያመራሉ። ለ2 ቀናት የሚቆየው ይፋዊ ጉብኝታቸው በአውሮፓውያኑ ጁን 8 እና 9 ቀናት ላይ እንዲውል ቀጠሮ ተይዞለታል። ይህ ጉብኝት የቤጂንግ ሁገዥ ከ7 ዓመታት በኋላ የሚያደርጉት የመጀመሪያው ጉዞ ነውም ተብሏል። ሁነቱ የተዘጋጀው ቤጂንግ ከሰሜን ኮሪያ ጋር ያላትን ግንኙነት ለማጠናከር በምትፈልግበትና ፒዮንግያንግ ከሩሲያ ጋር የምታደርገውን ወታደራዊ ትብብር በከፍተኛ ሁኔታ እያሳደገች ባለችበት ሰሞን ነው። ሺ በዚህ ጉብኝት ወቅት የሚገጥሟቸውን ተግዳሮቶች ለመረዳት በእስያ ያለውን የኃይል ሚዛን ሽግግር በተመለከተ ፍንጭ ወደ ሰጠው ባለፈው መስከረም ወደ ተካሄደው ሁነት መለስ ብሎ ማየት ያስፈልጋል። ፕሬዚዳንት ሺ እና የሰሜን ኮሪያው መሪ ኪም ጆንግ ኡን በቤጂንግ በተካሄደው ታላቅ ወታደራዊ ሰልፍ ላይ ተገናኝተው የነበረ ቢሆንም ይህ ግን ተራ የመሪዎች ግንኙነት አልነበረም። በታሪክ ለመጀመሪያ ጊዜ ሁለቱ መሪዎች ከሩሲያው ፕሬዚዳንት ጋር በጋራ የታዩ ሲሆን ሶስቱ መሪዎች በአደባባይ አብረው መቆማቸው ከዚህ ቀደም ታይቶ የማይታወቅ የአንድነት ማሳያ ሆኖ ተገልጿል። ይህ በእንዲህ እንዳለ ቻይና ከሰሜን ኮሪያ ጋር ያላትን ግንኙነት አስፈላጊነት በተመለከተ ብዙ ስትጥር ተስተውላለች። China stands ready to strengthen strategic communication. ቻይና ከሰሜን ኮሪያ ጋር ያለውን ስልታዊ ግንኙነት ለማጠናከር የልምድ ልውውጥና ትብብርን ለማሳደግ የመሪዎች ልምዶችን ለመለዋወጥ እንዲሁም የየራሳቸውን የሶሻሊስት ዓላማዎች ጨምሮ በቻይናና በሰሜን ኮሪያ መካከል ያለውን የወዳጅነት ግንኙነት ለማጠናከር ዝግጁ ነች። Between China and the DPRK. በዚያ ወታደራዊ ሰልፍ ላይ ሺ ለፑቲንና ለኪም የእራት ግብዣ አድርገውላቸው ነበር። ይህ ልዩ መስተንግዶ ደግሞ ትልቅ ትርጉም ነበረው። በሥነ ሥርዓቱ ላይ ከተገኙት 26 የሀገራት መሪዎች መካከል ይህንን የላቀ የወዳጅነት መስተንግዶ ያገኙት ኪምና ፑቲን ብቻ ነበሩ። ተንታኞች እንደሚሉት ከሆነ ይህ ሁነት መሪዎቹ በምዕራባውያን ላይ አንድነታቸውን ለማሳየት የሚያደርጉትን ጥረት ያመላከተ ነው። በሌላ በኩል ወደ ኋላ 6 ዓመታትን መለስ ስንል ኪም ከሶስትዮሽ አጋሩ ተገለው እንደነበረ እናስታውሳለን።
አሜሪካ ከአውሮፓውያኑ 2019 በኋላ ከኒውክሌር ንግግሩ ገለል ብላለች። በመቀጠልም ኪም በወረርሽኙ ወቅት የሰሜን ኮሪያን ድንበሮች በመዝጋት ከቻይና ጋር ያለውን የንግድ ልውውጥ አግደውት ነበር። ነገር ግን ሰሜን ኮሪያ በቻይና ላይ የነበራት ጥገኝነት የሩሲያ ዩክሬን ጦርነት ከተጀመረ በኋላ ያበቃ ይመስላል። ኪም ወታደሮችንና የጦር መሳሪያዎችን ወደ ሞስኮ ሲልኩ ሩሲያን በምላሹ በቢሊዮን ዶላር የሚያወጡ ዘይት፣ ምግብና ወታደራዊ ቴክኖሎጂዎችን ለፒዮንግያንግ አበርክታለች። በዚህም ከበርካታ አስርት ዓመታት በኋላ ሰሜን ኮሪያ ከቤጂንግ ውጪ ሌላ አጋር አግኝታለች። ወታደሮቻችሁ በታላቅ ጀግንነትና ትጋት መዋጋታቸውን ልገልጽ እወዳለሁ። በጦር ኃይሎቻችሁና በሁሉም ወታደሮቻችሁ የተከፈለውን መስዋዕትነት መቼም እንደማረሳውም ላሳውቃችሁ ፈልጋለሁ። እባካችሁ ሞቅ ያለ የምስጋና መልእክቴን ለሁሉም የሰሜን ኮሪያ ሕዝቦች አድርሱልኝ። ይህ ጥምረት ደግሞ ቤጂንግን ያሳሰባት ይመስላል። ቻይና ላለፉት 10 ዓመታት የሰሜን ኮሪያ ዋነኛ የፖለቲካና የኢኮኖሚ ደጋፊ በመሆን አጠቃላይ የንግድ ልውውጧን ከ95 በመቶ በላይ በመሸፈን በከባድ ማዕቀብ ስር ለወደቀው ኢኮኖሚዋ ወሳኝ የህይወት መስመር ሆና ቆይታለች። አሁን ግን የሩሲያ ወታደራዊ ድጋፍ ኪም የኒውክሌር ፕሮግራማቸውን ቤጂንግ መቆጣጠር በማትችለው ፍጥነት እንዲያጣድፉ እያገዛቸው ይገኛል። የፕሬዚዳንት ሺ ጉብኝትም ቻይና የቀድሞውን ተጽዕኖዋን መልሳ ለማረጋገጥ እየሞከረች መሆኑን ያሳያል እየተባለ ይገኛል። ቤጂንግ ከመሪው ጉብኝት አስቀድማ በሁለቱ ሀገራት ዋና ከተሞች መካከል የነበረውን የባቡርና የአየር ትራንስፖርት በድጋሚ ያስጀምራለች። ስለሆነም መልእክቱ በጣም ግልጽ ነው። ቻይና አሁንም የፒዮንግያንግ ዋነኛ ረዳት መሆኗን እያሳየች ይመስላል። ነገር ግን ተንታኞች እንደሚሉት ሺ ከበፊቱ በተለየ ሁኔታ የፕሬዝዳንት ኪምን ልብ ለመግዛት ጥረት ማድረግ ይኖርባቸዋል። ምክንያቱም ሰሜን ኮሪያ አሁን በአንድ አገር ድጋፍ ላይ የምትንጠለጠል ታናሽ አጋር አይደለችም። አሁን ላይ ስልታዊ አማራጮች ያሏት ጠንካራ ሀገር ሆናለች። ሆኖም የኒውክሌር ድርድሩ ጉዳይ አሁንም በጉብኝቱ ላይ ጥላ እንዳጠላ የሚያሳዩ መረጃዎች እየወጡ ይገኛሉ። መረጃውን ስናጠናቅር ፈርስት ፖስት፣ ሽንዋ እና ሌሎችን ዋቢዎቻችን አድርገናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጋለሁ። መልካም ጊዜ